ሚስቱ ከሌላ ሰው ጋር ስትማግጥ ያገኛት ንጉሥ ለበቀል ብሎ በየቀኑ አንዲት ሴት መግደል ጀመረ። ይህንን ጨካኝ ንጉሥ በብልሃት ያሸነፈችው ሴት ማናት? ዛሬም ድንቅና አስተማሪ በሆነ ታሪክ ተመልሰን ታሪኩንም እስከ መጨረሻው ይከታተሉት። ቪዲዮውንም ላይክ በማድረግ ጀምሩት። ከጥንት ጀምሮ የህንድና የቻይና ሀገሮችን የሚገዛ አንድ ታላቅ ንጉሥ እንደነበር ይነገራል። ስሙም ሻህሪያር ይባላል። እሱ በህዝቡ ዘንድ የተወደደ ጠንካራና ፍትሃዊ ንጉሥ ነበር። ሕይወቱም በክብርና በደስታ የተከበበች ነበረች። ነገር ግን እጣ ፈንታ ሰላማዊ ሕይወትን ለዘላለም የሚቀይር ከባድ ፈተና እንደደበቀለት አያውቅም ነበር። እሱም ሳምርቃን የተባለችውን ከተማ የሚገዛ ሻህ ዘማን የሚባል ታናሽ ወንድም ነበረው። ሁለቱ ወንድማማቾች ለዓመታት በሰላምና በደስታ ይኖሩ ነበር። በአንድ ወቅት ንጉሥ ሻህሪያር ታናሽ ወንድሙ ናፈቀውና እንዲጎበኘው እንዲጋበዝለት ሚኒስተሩን ላከ። ንጉሥ ሻህ ዘማን ለጉዞ ራሱን አዘጋጅቶ አገሩን ተሰናበተ። ነገር ግን እኩለ ሌሊት ላይ በቤተ መንግሥቱ ውስጥ አንድ አስፈላጊ ነገር መርሳቱ ትዝ አለውና በፍጥነት ተመለሰ። እዚህ ጋር ነበር ትልቁ ክስተት የተከሰተው። ሚስቱ ከአንድ ጥቁር አገልጋይ ጋር ተኝታ አገኛት። ንጉሡ በጣም አዘነ፣ ተቆጣም። በልቡም ይህ የሆነው እኔ ለጥቂት ሰዓታት ብቻ በራኩበት ጊዜ ነበር። ለረጅም ጊዜ ብጠፋ ምን ሊሆን ይችላል አላት። ከዚያም ሚስቱና አገልጋዩን በሰይፉ ገሎ ወዲያውኑ ተመለሰና ወደ ወንድሙ ከተማ ጉዞውን ቀጠለ። ንጉሥ ሻህሪያር በወንድሙ መምጣት በጣም ተደሰተ። ከተማዋንም ለእሱ አቀባበል አስጌጣት። ነገር ግን ሻህ ዘማን አዝኖ ፊቱ ጠቁሮና ሰውነቱ ደክሞ አስተዋለው። ሻህሪያር ሐዘኑ የመጣው ከአገሩ በመራቁ ምክንያት መስሎት ዝም አለው፣ አልጠየቀውም። ከዚያም አንድ ቀን ወንድሜ ሆይ በልቤ ውስጥ ትልቁ ሥራ አለ አለው። ነገር ግን በሚስቱ ላይ የሆነውን ነገር አልነገረውም። ሻህሪያር አብረው አደን እንዲሄዱ ጠየቀው። ነገር ግን ሻህ ዘማን እምቢ አለ። ስለዚህ ሻህሪያር ብቻውን ለጉዞ ወጣ። በንጉሡ ቤተ መንግሥት ውስጥ ወደ ወንድሙ የአትክልት ስፍራ የሚመለከቱ መስኮቶች ነበሩ። ሻህ ዘማን በመስኮቱ ሲመለከት በጣም የሚያስገርም ነገር አየ። የወንድሙ የሻህሪያር ሚስት ከጃሪዎችና ከአገልጋዮች ጋር ስትወጣ አየ። የወንድሙ ሚስት ስትከዳው አያት። ንጉሥ ሻህ ዘማን ይህን ትዕይንት ሲያይ ሳቀና በልቡ በአላህ ይሁንብኝ፣ የእኔ መከራ ከወንድሜ መከራ ይልቅ ቀላል ነው አለ። ሻህሪያር ከአደን ከተመለሰ በኋላ የወንድሙ መልክ እንደተመለሰ፣ ፊቱ እንደቀላና ምግብ መብላት እንደጀመረ አስተዋለ። ጠየቀው፣ ወንድሜ ሆይ አዝነህና ፊትህ ጠቁሮ አይቼህ ነበር። አሁን ግን ሁኔታ ተቀይሯል። ምክንያቱን ንገረኝ አለው። ሻህ ዘማን እንዲህ አለው፣ ስለ ሐዘኔ ምክንያት እነግርሃለሁ፣ ነገር ግን ስለ ደስታዬ ምክንያት ስለማልነግርህ ይቅር በለኝ አለው። ሻህሪያርም ወንድሜ ሆይ በጉዞዬ ቀን አንድ ነገር ረስቼ ወደ ቤተ መንግሥቴ ስመለስ ሚስቴ ከአንድ ጥቁር አገልጋይ ጋር ስትከዳኝ አገኘኋት። እዛው ገደልኳቸው። የሐዘኔ ምክንያት ይህ ነው አለው። ሻህሪያር ይህን ሲሰማ ስለ ደስታ ምክንያት እንድትነግረኝ እምልብሃለሁ አለው። ሻህ ዘማንም በአትክልት ስፍራ ያየውን ሁሉና ሚስቱ እንዴት እንደካደችው ነገረው። ሻህሪያር ለወንድሙ እንዲህ አለው፣ ይህንን ነገር እርግጠኛ መሆን ትፈልጋለህ? ራስህን ለአደን እንዲሄድክ አድርግና ለማየት በቤተ መንግሥቱ ውስጥ ተደበቅ አለው። ሻህሪያርም ወንድሙ ሻህ ዘማን እንዳለው አደረገ። ሻህሪያር ለአደን ብሎ ከአገልጋዮቹ ጋር ወጣ። ከዚያም ብቻውን ተደብቆ ወደ ቤተ መንግሥቱ ተመለሰና የአትክልት ስፍራውን በሚመለከተው መስኮት አጠገብ ተቀመጠ። ወንድሙ የነገረው ነገር ሚስቱ ስታደርግ በአይኑ ተመለከተ። ንጉሡ ሻህሪያር በጣም ተቆጣ። አእምሮውም ከራሱ ቁጥጥር ውጭ ሆነ። ለወንድሙም እንዲህ አለው፣ ወንድሜ ሆይ ና እንጓዝ። ንግስና አያስፈልገንም። በዓለም ላይ እንደኛ የደረሰበት ሰው መኖሩን እንይ። ያኔ ሞታችን ከሕይወታችን ይሻላል። ወንድሙም ተስማማና በቤተ መንግሥቱ በሚገኝ በሚስጥር በር በኩል ወጡ። በባህር አቅራቢያ ወደሚገኝ አንድ ትልቅ ዛፍ እስኪደርሱ ድረስ ለቀናት ተጓዙ። ብዙ ስለተጓዙ ለማረፍ ከአንድ ትልቅ ዛፍ ስር ተቀመጡ። ከአንድ ሰዓት በኋላ ባህሩ ሲናወጥና አንድ ሳጥን የተሸከመው ግዙፍ ጂኒ ሲወጣ አዩ። ሳጥኑም ሲከፈት አንዲት ቆንጆ ሴት ወጣች። ጂኒው ራሱን በጉልበቷ ላይ አድርጎ ተኛ። ሴቲቱም ቀና ስትል ሁለቱን ነገሥታት ከዛፍ በላይ አየቻቸውና እንዲወርዱ በምልክት ጠቆመቻቸው። እነርሱም ፈርተው ጂኒው በአጠገብሽ እያለ አንችልም አሉ። እሷ ግን ካልወረዳችሁ
ጂኒውን ቀስቅሼ እንዲገላችሁ አደርገዋለሁ አለቻቸው። በፍርሃትም ወረዱ። ጂኒውን ሳትቀሰቅስ የፈለገችውን አንድ ጥያቄ እንዲመለሱ አዘዘቻቸው። ካልሆነ ግን ጂኒውን እንደምትቀሰቅስ አስፈራራቻቸው። እነሱም ጥያቄውን በመለሱ ጊዜ ከኪሷ ውስጥ አንድ ቦርሳ አውጥታ 570 ቀለበቶች ያሉበትን የአንገት ሐብል አሳየቻቸው። እነዚህ ምን እንደሆኑ ታውቃላችሁ አለቻቸው። አናውቅም ሲሉ መለሱላት። እሷም የእነዚህ ቀለበቶች ባለቤቶች በሙሉ ይህ ጂኒ ሳያውቅ እናንተ የመለሳችሁትን ጥያቄ እየመለሱ ናቸው። ስለዚህ የእናንተንም ቀለበቶች ስጡኝ አለቻቸው። ከእጃቸው 2 ቀለበቶችን ሰጧት። ይህ ጂኒ በሰርጓ ምሽት እንደጠለፋት ከዚያም በአንድ ዕቃ ውስጥ እንዳስገባትና ዕቃውን በሳጥን ውስጥ አድርጎ በ7 ቁልፎች እንደቆለፈባት ከዚያም ማዕበሉ በሚበዛበት የባህር ጥልቀት ውስጥ እንዳስቀመጣት ነገረቻቸው። ይህንን ንግግር ሲሰሙ በጣም ተገረሙና እርስ በርሳቸው እንዲህ ተባባሉ፣ ይህ ጂኒ ከእኛ የከፋ ችግር የደረሰበት ከሆነ ይህ ለኛ ማጽናኛ ነው። ከዚያም ወደ ንጉሡ ሸህሪያር ከተማ ተመለሱና ወደ ቤተ መንግስቱ ገቡ። ሸህሪያር ሚስቱን፣ ጃሪዎችንና አገልጋዮቹን ገደለ። በየሌሊቱም አንዲት ድንግል ሴት እያገባ ጠዋት መግደል ጀመረ። ይህ ሁኔታ ለዓመታት ቀጠለ። ሕዝቡም ተማረረ። ሴት ልጆቻቸውን ይዘው ሸሹ። በከተማዋም አንዲትም ሴት አልቀረችም። ንጉሡ የሚኒስተሩን ሴት ልጅ እንዲያመጣለት አዘዘው። ሚኒስተሩም እያዘነ እየፈራ ወጣ። ሚኒስተሩ 2 ቆንጆ ሴት ልጆች ነበሩት። ትልቋ ረዛድ ትባላለች፣ ትንሿ ደግሞ ዱንያዛድ ትባላለች። ረዛድ ብዙ መጻሕፍትንና ታሪኮችን አንብባ ነበር። ለአባቷም አባቴ ሆይ ምን ሆነህ ነው አዝነህ የማይህ አለችው። ሚኒስተሩም የሆነውን ሁሉ ነገራት። ለዚህ ንጉሥ አጋባኝ፣ ወይ በሕይወቴ ኑሬ የሙስሊም ልጆችን አድናለሁ ወይም እሞታለሁ አለችው። ሚኒስተሩ የልጁን ንግግር ሲሰማ በጣም ተቆጣና ከንጉሡ ጋር እንዳትጋባ ከለከላት። ረጅም ጊዜ ተከራከሩ። ነገር ግን ረዛድ ሐሳቧን አልቀየረችም። ሚኒስተሩም አላህ ካንቺ እንዳይለየኝ እለምነዋለሁ እያለ የንጉሡ ሚስት እንድትሆን ላካት። የረዛድ ልብ በደስታ ተሞላ። ተዘጋጅታና ዕቃዋን ጠቅልላ ወደ ታናሽ እህቷ ዱንያዛድ ሄደች። እንዲህም አለቻት፣ እህቴ ሆይ በጥሞና ስሚኝ። ወደ ንጉሡ ሲሄድ አስመጣሻለሁ። ስትመጭም እህቴ ሆይ እንቅልፍ ካልወሰደሽ ታሪክ ንገሪኝ በይኝ። በዚያም ንጉሡ ይለቀኛል፣ የሰዎችንም ልጆች ከዚህ ጨካኝ ንጉሥ አድናለሁ አለቻት። በዚያች ሌሊት ሚኒስተሩ ልጁን ወደ ታላቁ ንጉሥ ሻህሪያር ወስዶ አጋባት። ነገር ግን በዚያች ሌሊት ንጉሡ ሊተኛ ሲል ረዛድ አለቀሰች። ንጉሡ የለቅሷን ምክንያት ሲጠይቃት እህት አለችኝ፣ ልሰናበታት እፈልጋለሁ አለችው። ንጉሡም እህቷን አስመጣላት። መጣችና ከአልጋዋ አጠገብ መሬት ላይ ተቀመጠች። ከዚያም ረዛድ ሆይ እንቅልፍ ካልወሰደሽ ሌሊቱን አብረን እንድናሳልፍ ካንቺ አስደሳች ታሪኮች አንዱን ንገሪኝ፣ አንቺን ማጣት እፈራለሁና አለቻት። ረዛድ ወደ ንጉሡ ሻህሪያር ዞር ብላ ጌታዬ ሆይ ታሪክ እንድተርክ ትፈቅድልኛለህ አለችው። ሻህሪያርም አዎ ብሎ መለሰ። ረዛድ በዚህ ተደሰተችና ታሪኳን ጀመረች። በአንድ ወቅት በአደን የሚደሰትና በጣም የሚወዳት ጭልፊት የነበረችው አንድ ኃያል ንጉሥ ነበር። ይህ ጭልፊት ሁልጊዜ ከእጁ አትለይም ነበር። በአንድ ሞቃታማ ቀን ንጉሡ አድኖ ደክሞ ሳለ በጣም ውሃ ጠማው። በአካባቢው ካለ አንድ ገደል ላይ የሚንጠበጠብ የውሃ ዘለላ አየ። ንጉሡም ከወርቅ የተሰራ ጽዋውን አውጥቶ ያንን ጠብ ጠብ የሚለውን ውሃ በትዕግስት ሞላው። ሊጠጣው ወደ አፉ ሲያስጠጋው ግን ጭልፊቷ በድንገት ክንፏን አርገብግባ ጽዋውን መታችውና ውሃው ፈሰሰ። ንጉሡ ታገሰና ለሁለተኛ ጊዜ ጽዋውን ሞላ። ደግሞ ሊጠጣ ሲል ጭልፊቷ በድጋሚ መታችውና ፈሰሰችው። ንጉሡ በዚህ ጊዜ በጣም ተቆጣ። በሶስተኛ ጊዜ ሞልቶ ሊጠጣ ሲል ጭልፊቷ አሁንም አፈሰሰችው። አንቺ ክፉ፣ ከኔም ከአንቺ ውጪ አድርገሽ አፈሰስችው ብሎ በሰይፉ ጭልፊቷን መታትና ገደላት። በዚያው ቅጽበት ግን የውሃው ምንጭ ከየት እንደሆነ ለማየት ወደ ገደሉ ጫፍ ወጣ። በዚያም ያየው ነገር አስደነገጠው። በውሃው ላይ አንድ ትልቅ መርዛማ እባብ ሞቶ ተኝቶ ነበር። መርዙም ከውሃ ጋር እየተቀላቀለ ይወር ነበር። ንጉሡ ያደረገው ነገር ተረድቶ ጭልፊቷ ውሃውን ያፈሰሰችው እሱን ከመርዝ ለማዳን ነበር። የሚወዳትና ሕይወቱን ያተረፈችለት ወፍ በችኮላና በንዴት በመግደሉ መራር ሐዘን አዘነ። ታሪኩን እንደጨረስኩ ወደ ንጉሡ ሻህሪያር ዞር ብዬ እንዲህ አልኩት፣ ንጉሥ ሆይ ንዴትና ችኮላ ዓይንን ይጋርዳል።
ይህ ንጉሥ በችኮላ በመወሰኑ የገደለው ጠላቱን ሳይሆን ወዳጁን ነበር። እውነተኛ ጥንካሬ በሰይፍ ሳይሆን እውነታውን እስኪያረጋግጡ ድረስ ስሜትን በመግታትና በይቅር ባይነት ውስጥ ይገኛል። ንጉሥ ሻህሪያር በታሪኩ ተመስጦ ረጅም ሰዓት አሰበ። በልቡም እኔስ በንዴት የገደልኳቸው ንጹሐን ሰዎች ስንት ይሆኑ ብሎ ራሱን መጠየቅ ጀመረ። የቱንም ያህል ትልቅ ችግር ውስጥ ብንሆን ከእኛ የከፋ መከራ የሚያሳልፉ ሰዎች እንዳሉ ማሰብ ለልባችን እረፍት ይሰጣል። ንጉሶቹ ይህ ጂኒ ከእኛ የከፋ ችግር የደረሰበት ከሆነ ይህ ለእኛ ማጽናኛ ነው ማለታቸው የራሳቸውን ሕመም በሌላ ሰው መከራ መነጽር አይተው እንዲረጋጉ አድርጓቸዋል። ታሪኩን ከወደዳችሁትና ትምህርት ካገኛችሁበት ሼር፣ ላይክ እንዲሁም ሰብስክራይብ በማድረግ ለሌሎች እንዲደርስ አድርጉት። እንዲሁም በታሪኩ ላይ ያላችሁን አስተያየት በኮሜንት መስጫው ላይ አጋሩ። የእናንተ አስተያየት ለሌሎች ትልቅ ትምህርት ሊሆን ይችላልና። ድምጼ ትንሽ ከተቀየረባችሁ ትንሽ ጉንፋን ነገር አሞኝ ነው። ለዚህም አውፉ እንድትሉኝ ጠይቃችኋለሁ። በቀጣይ ደግሞ በሌላ አስተማሪ ታሪክ እስከምንገናኝ በያላችሁበት የአላህ ሰላም፣ እዝነት፣ ጥበቃ ይለያችሁ። የሲራ ቲዩብን የቴሌግራም ቻናል ዲስክሪፕሽን ላይ ባለው ሊንክ ገብተው ጆይን አድርጉ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።